ኖባዲ ነን ኖባዲ ማንም እዚህ ምድር ላይ የሰው ልጅ ሆኖ አምላክነት ከሌለው በስተቀር ምን ልሰጠው ነፍስን የምሰጠለት ሰው የለም። ስለዚህ ችግሩ ምንድነው? ይሄንን ስትል ተሳደብክ፣ ተሳዳቢነ፣ ባለጌነ፣ ተዳፈርክ ምን ተብለ ግሩፕ ያስነሱብሃል። የሀገር ግሩፕ ያመጣሉ። እስልምናችን ተሰደበ፣ እንዲያችን እንደዚህ ያለ አዋረደን፣ እሱ እኮ እንደዚህ ነው የሚላል። ነቢነ መልእክተኛ ማለት ነው። መልእክት አድርሳል፣ ጊዜ እንጨርሳል፣ ሞተሃል፣ አለቀ። ሞትክ። ከሞትክ በኋላ ስራው ይቀጥላል። የፈጣሪ ስራ ይቀጥላል። ብዙ ነቢያቶች ሞተዋል፣ ስራው ቀጥሏል። የትኛውም ነቢይ እንደነገርኳችሁ በዛ ደረጃ ሲወደድ አይቼ አላቅም። never seen one። እና የማስፈራራቱ ጉዳይ ዓለም ላይ አድርገውታል። ብዙ ሰዎች ጨፍጭፈውበታል። ብዙ ሰዎች ህይወታቸውን ቀጥፈዋል። ብዙ ሰዎችን ጨርሰዋል። በነብዩ መሐመድ ስም ብዙ ሰው አልቋል። ይሄን ታውቃላችሁ እናንተ። እና ምንድነው ኃይለኝነቱ ብዙ ጊዜ ያስፈራል። ምድር ላይ ነው ምላሽ የሚሰጠው። አሁን አረብ ሀገር ብትሄድ ለጥፋት ለኃጢአት ምድር ላይ ነው ተጨፍጨፈ የምትገደለው። አንገትን የሚቀሉልህ ምድር ላይ ነው። እጅን የሚቆርጡልህ ምድር ላይ ነው። ትምህርት አይደለም የሚሰጥ። ለዘረፈ ሰው እጁን ቆርጠ ተገላግለዋል እንጂ አታስተምረው። ትምህርት አይደለም የምትሰጠው። ሰው እጁን መቆረጡን አይቶ ምን ያደርጋል? እያየው ይሄ ሌባ ነበር ይላል። በመኪና አደጋ ምክንያት ራሱ እጅ ቢቆረጥ ሰው የሚያይ እንደተቆረጥክ ማብራራት አለብህ ራስን። ምክንያቱም የሰው ልጅ ይማራል ምድር ላይ ካልተማረ ምየት ልታስተምረው ነው ህይወቱን ካጠፋ በኋላ። እና ብዙ ጊዜ ችግር ያየሁት በዛ ነው። በጣም ኃይለኞች ናቸው ሲበዛ ምድር ላይ ነው። አሁን ለምሳሌ ነብዮች አሉ። አሁን ለምሳሌ ኢብራሂም ነብይ ነው በእናንተ። ኢብራሂም ሲሰደብ ቢውል አንድ ሰው ስለ ኢብራሂም የሚጨንቀው አንድ እስላም የለም። አንድ እስላም ስለ ኢብራሂም ሙሳ ትላላችሁ ሙሴ ሲረገጥ ቢውል አንድ መልስ የሚሰጥ አንድ ሙስሊም የለም። ነብዩ መሐመድ በል አባቴ ሸክ ነው ጭቡቴው ገለው አይረኩም። ይሄ ስህተት ነው። አንድ ሙስሊም ስለ ሙሳ ስታወራ ስትሰድበው ብትውል የሚተነፈስበት አንድ የለም። ለምን? ሙሴን አያምኑበትም። ኢብራሂም ይላሉ። ኢብራሂምን ስትለጠልጠው ብትውል ስትሰድበው ብትውል ግዳቸው አይደለም። ለምን? የነሱ ነብይ አይደለም። ለባሉ ድምቀት ይለዋል። የነሱ ነብይ ነብዩ መሐመድና ነብዩ መሐመድ ብቻና ብቻ ነው። there's nobody else። ዋሻው ስለ ነብዩ መሐመድ ተንፈስ። ሌላው ነብይ አቴንሽንም አይሰጡትም። ሁሌ ሲያወሩ ነብዩ መሐመድ ነው። ሌሎቹ በሙሉ ምድር ላይ ያልሰሩት ተአምር የለም። እና that's the problem። ስለዚህ ነብይን እንደ አምላክ አድርገህ እያየህ ስለ ነብይ አታወራም። ነብይ አይደለም። ነብይ በነብይነቱ ምንም የተለየ ቦታ የተሰጠው ነብይ የለም። እናንተ ግን ለይታችሁ ኢሳ አለ፣ ሙሴ አለ፣ ኢቭን ክርስቶስን ነብይ ነው ብላችሁ ሙሉ ክርስቶስ ሲሰደብ ቢውል አይሞቃችሁ፣ አይበርዳችሁ።
ሲሰደብ ቢውል ክርስቶስ አይሞቀ አይበርድ አንድ ሙስሊም ኮምፕሌን አያደርግም። ሙስሊምን ሊገልጽ የሚችል ነብዩ መሐመድ ብቻ። ስለዚህ ነብዩ መሐመድን በምንም መልኩ የተናገረ ከምድረ ገጽ መጥፋት አለበት። ይሄ ነው ትምህርቱ። ዋሻው ከምድረ ገጽ። ስለዚህ ነብይ ከሆነ ምንድነውላ ወጀባው? ምንድነውላ ያዙ ይልቀቁኝ? ምንድነውላ የሚባለው? ለምንድን ነው? ለምን ነብይ ነው አይደል? ምን ስላደረገ ነብይ ነው። ከራሱ አምጥቶ የሚያደርገው የለም። ነብይ የለም፣ ከራሱ የሚያመጣው ነገር የለም። መልእክት የሚቀበለው ከአምላኩ ነው አይደል? ከራሱ የሚያመጣው አንድ ነገር ከሌለ እንዴት ነው በዛ ደረጃ ማንም የፈለገው ነብይ ሲሰደብ ወይም ትችት ሲቀርብ ማንም ኮምፕሌን ሳያደርግ ነብዩ መሐመድ ሲደረግ ግን የሀገር እስላም ተጠርቶ ካልገደልኩ እያለ የሚዝተው ለምንድን ነው? ይሄ ነው እኔ እስልምና እንዳልቀበል ያደረገኝ በጣም በኃይለኝነት። ሌላው የሰማይ ቤቱ ያስደነግጣል። ሴቶች መጠየቅ ስለማይችሉ እንጂ የሰማይ ቤቱ ያስደነግጣል። ለሙስሊም ሴቶች ትልቁ ስጦታቸው ባላቸውን ማክበር፣ ለባላቸው መሆን ነው። ያ ነው ገነትን የሚያስጨብጣቸው። ለሴት በእነሱ ለባሏ መታዘዝ፣ ለባሏ መሆን ነው። እሷን የጽድቅ ስራ ማለት ለባሏ ደሴ። ከዛ ውጪ ጀነትን አታየውም፣ ይናፍቃታል። ይሄ እውነት። ከዛ ላይ ቤት ደግሞ ያላችሁት እንደ ጥያቄ ነው የምጠይቀው። እንደው ቋምጦ ነው የ32 ዓመት ወጣት ሴቶች ጡታቸው ጉጭ ጉጭ ያለ። ወላሂን ያላልኩም፣ አላህ ነው ያለው። ወላሂ አላህ ነው ያለው፣ ነው ያላልኩም። ጡታቸው ጉጭ ጉጭ ያለ ስትነካው ደስ የሚል እሱ ይሰጣል ላይ ወላሂ። አሁን እንደው እንደ አንድ ሰው ልጅ እንደ ሰው ልጅ ስታይ ሌላውን ትታው እንደው አስቡት። እንደ ሰው ልጅ ሰማይ ቤት ጀነት የገቡ በአሁን ሰዓት እኮ ሙስሊሞች እየለጠለጡ አላቆች ብለው እያያቸው እንደው እግዚአብሔር ያሳያቸው። ወንድ ልጅ 72 ቺካስ ደርድሮ እየለጠለጠ እሱ ድቅ ብሎ ሲያይ አስባችሁታል? እንደ ሰው እንደው ለጭንቅላታችሁ ለሰከንድ አስባችሁታል? እንደው እንደ ሰው ብታይ አስቧል። 72 ሴት ልምጥጥ እያደረጉ ጀነት የገቡት ሙስሊሞች በሙሉ ወንዶቹ ቺክ እያጫወቱ ነው። በአሁን ሰዓት እየለጠለጡ። ይሄ እንዴት ነው ጭንቅላታችሁ ሊቀበል ያልቻለው? እንዴት ሊሆን ይችላል ብለህ ታስበዋል? አየህ፣ የኔ ጥያቄ ይሄ ነፍሳችን ነው የሚሄደው። ኢቭን በስጋ የሚነጠቁ ሰዎች አሉ። በስጋ የሚነጠቁ ሰዎች ሊኖሩ ይችላሉ። መላእክት እንኳን ጾታ የላቸውም ይላል መጽሐፍ ቅዱስ ሲናገር። መላእክት ጾታ የላቸውም። የስጋዊ ስሜትን ሙሉ በሙሉ ነው የሚተው። በቅድስና የተሞሉ ሰዎች የስጋዊ ስሜታቸው ይሞታል። ይሄ በየትኛውም ያለ ነው። በየትኛውም እምነት ብትሄዱ ምድር ላይ በጣም በመንፈስ በጣም ትልቅ ደረጃ የደረሱት ስጋዊ ስሜታቸው አፈር ከድሜ ይበላል፣ ይጠፋል። ይሄ ያለው እናንተ ግን ሰማይ ቤት ራሱ ማብረደ 72 ቺክ እያገላበት እየላጥቅ እኖራለሁ ብለህ ምንም ሸም የለም ምን ችግር አለው ትላለህ። ጭራሽ ምን ችግር አለ? ሁሉንም ይሰጣል። ምን ጣጣ አለው እያልክ የምትለው ነገር እንደው እንደ ሰው ልጅ ስታየው ትንሽ ያስደነግጣልና ያ ነገርን ሳየው ነው ነገሮች እንደማይሆን ያወቁ።
ሌላው ምንድን ነው? አረብ ሀገር ለትምህርት መሄድ የለም ዓለም ላይ። ቆም ብላችሁ አስተውላችኋል? እስቲ እግዚአብሔር ያሳያችሁ። አረብ ሀገር ላይ ትምህርቴን ልማር ነው ብሎ የሚሄድ አንድ ሰው የለም። ቴክኖሎጂ፣ ማስተዋል፣ ማንበብ የሚባል ማንነት በብዛት ስለሌለ ቢኖር ኖሮ ሰው እዛ ነበር የሚሄደው። እውቀት የሚሸምትበት፣ እውቀት የሚያገኝበት፣ የሚመራመርበት፣ ትልቅ የሚሆንበት በብዛት እዛ እንዳልሆነ ማንም ታውቃላችሁ። የአረብ ሀገር ሀብታሞች ልጆቻቸውን አሜሪካና አውሮፓ ነው የሚያስተምሩት። ካያችሁ የሙስሊም ሀብታሞች አረብ ሀገር ያሉ የዱባይ ሀብታሞች የተለያየ ሀገር ሀብታሞች በሙሉ የሚያስተምሩት ልጆቻቸውን የት ነው? አሜሪካን ሀገር፣ አውሮፓ፣ እንግሊዝ ነው የሚያስተምሯቸው ልጆቻቸው። ለምን? እዛ በቃ ምንም ነገር የለም። ዘይት አለ፣ ገንዘብ አላቸው። በዛ እንደ ሴቶች እያገቡ ያኖራሉ። ስለዚህ ቆም ብሎ መጠየቁ ጥሩ ነው። አንዳንዴ ቆም ብሎ ማስተዋሉ ጥሩ ነው። ይሄንን ነገር ባለማስተዋል ብዙ ሰዎች ተሸውደዋል። ብዙ ሰዎች ገደል ገብተዋል። አሁን ግን ነገሩ ቀስ እያሉ እነፎይ ወደ ውይይት እያመጡት ነው። እነፎይ እግዚአብሔር ሐዋርያ አድርጎታል። ይህን ቆርጣችሁ አድርሱልኝ ለኦርቶዶክሶች፣ ለኦርቶዶክስ አባት በየዓለሙ ለምትገኙት፣ በየዓለሙ ላይ ላላችሁ የኦርቶዶክስ አባቶች አድርሱልኝ። እፎይን የመሰለ ወንድም ስንት ሰውን ከሌላ ሀገር እያስመጣችሁ አሜሪካ፣ አውሮፓ፣ እንግሊዝ ሀገር ስትወስዱ ይሄንን ያህል መስዋዕት የሚከፍል ወንድም እንዴት ለአንድ ቀን አላሰባችሁት? ለአንድ ቀን። ስለዚህ የኦርቶዶክስ አባቶች በየዓለሙ ያላችሁ ጥሬን አቀርባለሁ። ይሄንን እፎይ የተባለን ሐዋርያ ዓለም ላይ ወይ አሜሪካ አምጡት፣ ወይ እንግሊዝ ሀገር፣ ወይ አውሮፓ፣ ወይ ካናዳ አምጥታችሁ ቤተክርስቲያናችሁ እንዲኖርና በዛም ላይ ትምህርቱን እንዲያስቀጥል ሰዎች ወደ ሌላ እንዳይሄዱ ትምህርት የሚሰጥበትን መንገድ አመቻቹለት። ሐዋርያ ማለት ዝም ብሎ ኦርቶዶክስን መስበክ አይደለም። ሐዋርያ ማለት ሌሎች ኦርቶዶክስን እንዴት አድርገው እንደሚጠሏት እናያለን። በሌሎች የነሱን ማንነት ደግሞ በተወሰነ መልኩ ማሳየት ነው። ከምን አድርጎ? ስድብ ሳይኖር በማንበብ እነሱ ይሄ ይላል ብሎ በማስረጃ አስቀምጦ እንዲያሳይ ዓለም ላይ ፕላትፎርሙ ቢፈቀድለት የውላ ስቃይ ከሚቀበል ያንን አመቻችታችሁ የተሻለ ሀገር ላይ ብታመጡት መልካም ነው። መልካም። በእርግጠኝነት ሙስሊሞች ሲያገኙት ከትፈው ይበሉታል። ይህም በግልጽ እናገራለሁ። ሙስሊሞች ሲያገኙት፣ ደግሜ ልናገር፣ ቆርጥመው የሚበሉትና አደባባይ ላይ በደስታ ሲጨፍሩ የሚውሉት እፎይን ስጋውን ሲበሉት ነው። ተግባባን? ስለዚህ የኦርቶዶክስ በሙሉ ያላችሁ ቤተክርስቲያን ያላችሁ ሰዎች እፎይን ብታመቻቹለት፣ እፎይ ከሀገር ወጥቶ በትልቁ በሚዲያ ደረጃ ይህንን ነገር ለህዝብ ቢያስተምርበት ጥሩ ነው። አልዋሸም፣ አልተሳደበም፣ እውነት ተናግሯል። እዚህ ውስጥ አንድ ስድብ አልተሳደብኩም። እዩ፣ አንድ ስድብ። በነቢያቶች ልዩነት የሉም ይሉዋል ሙስሊም ወንድሞችና እህቶች። ነብዩ መሐመድን ተንፈስ። ነቢያቶች ልዩነት የለም ይላል። ኢየሱስን ብትሰድብ ነብይ ነው፣ ምንም አይመስላቸውም። ኢብራሂምን ወይም አብርሃምን ብትሰድብ፣ በእነሱ ኢብራሂም ብትሰድበው ምንም አይመስላቸውም። ሙሴን ሙሳ የሚሉትም ሙልጭ አርገ ብትሰድብ ምንም አይመስላቸውም። ደምንት ነብዩ መሐመድ ላይ ተንፈሽ ይበል። የዛኔ ፊዳ ትሆናለህ ይለዋል። ፊዳ ማለት ያው ትበላለህ ይባላል። ይሄ ነው። ስድቡን ከስር ስሙልኝ።
ስድቡን ስሙ። ለሀቅ ነው የምነግርህ። ከስር ስድባቸውን ይውልኝ። አየህ፣ ነቢይ ሁሉ እኩል ነው። ምክንያቱም እግዚአብሔር የሚሰጥ የነቢይነት በዛ ዘመን መልእክት ነው። ምንም ልዩነት የለም። ቅዱስ ዳንኤል አለ፣ ቅዱስ ዳዊት አለ፣ ቅዱስ ሙሴ አለ፣ የተለያዩ ቅዱስ ሳምሶም አለ፣ ሌሎችንም አመጣል። ዘካርያስ አለ፣ የተለያዩ ኤልያስ አለ፣ ብዙዎቹ ቅዱሳን አሉ። እሺ ቅዱስ መሐመድ እንበል እንውሰድ። ለምን የቅዱስ መሐመድ ተለየ? ለምን ተለየ? መጨረሻ ስለሆነ ነው የተለየው ነብዩ መሐመድ። አየ ችግሩ ያ ነውና ብዙ ጊዜ ጸብ የሚያመጡት ጸብ የሚያስነሱት በክፉ የሚያዩ ልክ እንደ በደልክ የሚያደርጉ በብዛት እነሱ እንደሆኑ ማየት ነው። እና አይዞን አትበሳጩ። እና ኢዮዳብ ጉቶ በዚህ አጋጣሚ ሳትፈራ ጠይቃቸው። አትንበጫበጭ፣ ጠይቅ። ነገርኩ። እንደፈለክ ብታሽቃብጥ መጥቶ አንድ አበባ የሰጠ የለም። እንደፈለክ ብታሽቋልጥ ብታሽቃብጥ አንድ አበባ መጥቶ የሰጠ ሙስሊም የለም። ሀቅ ነው። ሀቅን የትም አትወስዳትም። የትም ቢመጡልህ ኖሮ ቀድመ ትገባ ነበረ። ጌም ለመጫወት ትገባ ነበር። አንተ መናጢ ሀብታም ነኝ ግን ጌም አጫውቶኝ የቀጠሮ ጌም ወር ሙሉ ለፈለፍክ አንድ ጌም ለመጫወት ይሄ ሀብት ነው ወይስ ለማይነ? እኔ ቢሊዮን ዳላር ቢኖረኝ እግዚአብሔር ምስክሬ ሀብታም ነኝ ብዬ አላወራም። ቢሊዮን ነው ማወራ። ሚሊዮንማ ቶ ቢሊዮን ቢኖረኝ ፕራይቬት ጀት ቢኖረኝ እኔ ሀብታም ነኝ ብዬ አላወራም። ምንም ጥቅም የለው። መበጥረቁ ጥቅም የለው። ምንም ጥቅም የለው። እና ምን ሊፈጠር ከዛ ምን ሊመጣ? ወሬ ጉራ በሌለ ቀጠሮ ጌም እያዘጋጀ እየተጫወትክ እኔ ሀብታም ነኝ። ዘንባ ፊዚካልን እንኳን መቀየር አልቻልክም። ቦርኮ ፊዚካልህን መቀየር ያልቻልክ መጠይቅ ወሸላን እንኳን ማየት አትችልም። እውነቱን ልንገር፣ ወሸላን እንኳን ማየት አትችልም። ዝቅ ብለህ ማየት አትችልም። ወሸላን ነው ማወራ። ሞት ይሻላል። ልቃሚ። ስለዚህ አሁንም የምለው ምንድን ነው፣ እናንተ ቁማሩን ለመጫወት አቅሙ አጠራችሁ። ቁማር ፖለቲካ ለመስራት አቅማችሁን አጠራችሁ። ማንም አይሰማም እናንተ ቤት ገብቶ። ምክንያቱም we already know የሙስሊም ነገር ይበቃኝ። እኔ ስለ ገነት ካወራ በኋላ ይበቃኛል። ምን ፈጣሪ እኔ ስሸጉር ላይ ነው። ከዛ በኋላ እናቆማለን። ወሬ አያስፈልገንም። we don't talk about it. we don't አናወራም። ሰባ ምናምን ቺክ ይሰጣል ካልከኝ ጨረስን በቃ። ምንድነው የምታወራው? ስሜቴን ላረካ ነው እንደዛ ሄደው ትንኝም እኮ ይሻጉራል። ስለዚህ ችግሩ ምንድነው? የሚጠይቅ ሰው ስለሌለ ማስፈራራት ስላለ ምናምን ነገር ያንን ነው። ሌላው ከአረብኛ ውጪ ቋንቋ አይሰማም። ይሄንም ራሳችሁ ጠይቁ። ከአረብኛ ውጪ የምትሰግዱት ሰላት የምታረጉት ሁሉ ነገር የምታረጉት በአረብኛ። ከዛ ውጪ ፈጣሪ አይሰማም። ይሄን ትከራከረኛለህ? ከአረብኛ ውጪ የእናንተ አምላክ አይሰማም። በሌላ ቋንቋ ብትለፈልፍ በአናተ ብትተከል ምን ብትል ብትሞት አይሰማም። አለቀ።